ታላላቅ የአውሮፓ ክለቦችን የተመለከቱ ወቅታዊና ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ከምናደርስበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ ጥንቅሮችን ለዚህም ሰዓት ከአውሮፓ ትልቅ ክለቦች መርጠን አሰናድተን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ሀሳብ አስተያየታችሁን ስለምሰጡንም እጅግ አድርገን አመስጋኞች ነን። ውድ ቤተሰቦቻችን እንደ ሁልጊዜው ታላላቆቹን የአውሮፓ ክለቦች ብንመለከትም በዛሬ መረጃ ሰዓታችን የተወሰኑ የአገር ቤት ጉዳዮችን ይዘናል። በአውሮፓ የመረጃ ሰዓታችን ታላላቆቹን ሀያላን ክለቦችን የተመለከተ ወቅታዊ ጥንቅራችን ዛሬም እንደተጠበቀ ነው። በሪያል ማድሪድ በኩል የቡድን ዜና ይዘናል። በባርሴሎናም በኩል ወደኋላ መለስ ብለን አንድ ሌጀንድ ለየት ያለም ጥንቅር ይዘናል። በጣሊያን በጀርመን ጨምሮ በአውሮፓ ትልቅ ክለቦችና በፊፋም ደረጃ በሀገራት ደረጃ ያገኘናቸው ትልልቅ መረጃዎች አሉ። እንደ ሁልጊዜው ለእናንተ ውድ አድማጮቻችን በቅደም ተከተል እያጋራናችሁ እንዲሁ ቆይታ የምናደርግ ይሆናል። ተወዳጁ የእንግሊዝ ፕሪሚየር ሊግ ከቅዳሜ አመሻሽ 12 ሰዓት ጀምሮ ጨዋታዎች እንደሚካሄዱ ይታወቃል። በርከት ያሉ መረጃዎችን በእነኚህ ጨዋታዎች ዙሪያ ለእናንተ ውድ አድማጮቻችን ይዘናል። ፕሪሚየር ሊጉ ላይ አጫጭር መረጃዎችን ስናነሳ ወቅታዊ ጉዳይ አስደንግጦኛል እያሉ ነው። ደንጋጩ ሰው ግን የእሳቸው ውጤት የሚያስደነግጥ አይደለም። ልዩ ጥንቅር ይዘናል በፕሪሚየር ሊግ የመረጃ ሰዓታችን ላይ። ውድ ቤተሰቦቻችን በፕሪሚየር ሊግ ታላላቅ ክለቦች ሲቲን በተመለከተ አንድ ተጫዋች ያነሳው ነገር በጣም አስገራሚ ነው። ሲቲ አንድን ታሪክ ለመቀልበስ በአውሮፓ ሻምፒዮንስ ሊግ ቀድሞ ግብ ይቆጠርበት ዘንድ ግድ ይላል። በጣም አስገራሚ ግጥምጥሞች እንነግራችኋለን። ከቼልሲ ጋር በተያያዘ ሰበር መረጃ ይዘናል እናደርሳችኋለን። ከዝውውርና ኮንትራት ከማራዘም ጋር በተያያዘ ነው። ልዩ ጥንቅር ለቼልሲ ደጋፊዎች በቅደም ተከተል ስናነሳ ብራዚላዊ ተጫዋች ኤስታቬን በተመለከተም አዲስ መረጃ ስላገኘን እንዲሁ ለቼልሲ ደጋፊዎች እስከ ፕሮግራማችን ፍጻሜ ከቆያችሁ የምታደምጡት ይሆናል። አርኔ ስሎት እድል አስፈላጊ ነው እያሉ ይገኛሉ። ስራ ሲደመር እድል እያሉ ነው። ሊቨርፑልን በተመለከተ ዋይኒ ማርክ ሩኒ እጅግ በጣም አነጋጋሪ ሀሳብ ሰጥቷል። ለመሆኑ ከሱ ሀሳብ ጋር ነገሮችስ ይገጣጠማሉ ወይ? እንዳለውስ ሊሆን ይችላል ወይ? ተጨማሪ መረጃዎችን እናነሳለን። እስከ ፕሮግራማችን ፍጻሜ የሊቨርፑል ደጋፊዎች ቆዩን። ከአርሰናል ጋር ምንም ችግር የለኝም ብሏል። እንደውም ዋንጫ ከበላ ስልክ ቀድሜ የምደውለው እኔ ነኝ እያሉ ነው። አንድ ሰው ብቅ ብሏል። ምክንያት አላቸው። የሚኬል አርቴታን ቡድን በዛው ከሳቸው ሀሳብ ጋር አያይዘን በበርካታ መንገድ እናነሰዋለን። አርሰናል ቤት የተናፈቀ ጥምረት አለ። ከዛ ውጭ በሳምንቱ መጨረሻ በሚደረግ ጨዋታ ላይ እነማን ሜዳ ይገኙ የሚለው ጉዳይ በትልቁ ይጠበቃል። ማንቸስተር ዩናይትድ ብሩኖ ሚጌል ፈርናንዴዝን ማንሳት ግድ ይለናል። ከአጥቂው ቤንያሚን ሼሽኮ እስከ ግብ ጠባቂው ሴላመንስ ልዩ ጥንቅር ይዘናል። ጉዳት ላይ ስላለው ተጫዋች፣ ስለ ተጠባቂው ተጫዋችና በማንቸስተር ዩናይትድ ወቅታዊ ሁኔታዎች ዙሪያ ተጨማሪ መረጃዎችን ይዘናል። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ሀሳብ አስተያየታችሁን ስለምሰጡን እንዲሁም ለጥያቄዎቻችሁ አመስጋኞች ነን። እስከ ፕሮግራማችን ፍጻሜ በድጋሚ መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ ወደ አዲስ አበባ ሊመለስ እንደሚችል ተነግሯል። በተለይም ከ25ኛ ሳምንት እስከ 28ኛ ሳምንት ድረስ የሚደረጉ የኢትዮጵያ ፕሪሚየር ሊግ ጨዋታዎች በአዲስ አበባ ስቴዲየም እና በሐዋሳ ዩኒቨርሲቲ ስቴዲየም ይደረጋሉ ተብሎ ይጠበቃል። ምናልባትም ለአዲስ አበባ እግር ኳስ በብዙ ኪሎ ሜትር ርቆ እንዳለ ይታወቃል። በኢትዮጵያ ፕሪሚየር ሊግ እንግዲህ በርከት ያሉ ጨዋታዎችን ያስተናገር ነበረ አዲስ አበባ ስቴዲየም። ከቅርብ ጊዜ ወዲህ ግን ጨዋታዎች እየተደረጉበት እንዳልሆነ ይታወቃል። አሁን ላይ አዲስ አበባ ስቴዲየም ተቀጣይ የሚደረጉ የፕሪሚየር ሊግ ጨዋታዎችን ሊያስተናግድ ይችላል እየተባለ ነው። በተለይም የተራዘመው የጊዮርጊስና የቡናን ጨዋታ ጨምሮ በአዲስ አበባ ስቴዲየም እንደዚሁ ይደረጋሉም ተብሎ ይጠበቃል። ተጨማሪ መረጃዎችን አጣርተን እናመጣለን። በአውሮፓ መረጃችን ኬሊያን ምባፔ በመልካም ጤንነት ላይ እንደሚገኝ አሁን ላይ መረጃዎች እያረጋገጡ ይገኛሉ። ከዚህ ጋር በተያያዘ ታዲያ ተጫዋቹ ባለው ጤንነት መሰረት በቀጣይ የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ በኢትሃድ እንዲሁም በቀጣይ የዓለም ዋንጫ ጨዋታ በፊት የሚደረገውን የመጨረሻውን የሀገራት ጨዋታ ሁለት ጨዋታ ፈረንሳይ የምታደርገውን ይሳተፋል የሚል መረጃን የፈረንሳዩ ስፖርት ሚዲያ ሬምሲ ስፖርት አስነብቧል። ከዚህ ጋር በተያያዘ ተጫዋቹ እንግዲህ መጨረሻ ሙከራ ወይም ምርመራውን ያደርጋል፣ ለጨዋታው ፊት ያደርጋል አያደርግም የሚለውንና ከጉዳቱ ጋር በተያያዘ የመጨረሻ ምርመራውን በዚህ ሳምንት መጨረሻ አድርጎ ወደ ጨዋታ ይመለሳል ተብሎ ይጠበቃል። ከዚህ ጋር በተያያዘ የፈረንሳይ የሕክምና ቡድን አባላት ያሉት የቀዶ ጥገና ሙሉ ለሙሉ ቀሪ ይደረጋል ማለት ነው። ጨዋታ የሚያደርግ ከሆነ የፈረንሳይ ሕክምና ቡድን አባላት ቀዶ ጥገና አድርጎ ማገገም አለበት የሚል ቀድመ ሁኔታ አስቀምጦ እንደነበረ ግን የሚዘነጋ አይደለም። ቲቦት ኮርቷ
በሪያል ማድሪድ መልበሻ ክፍል ውስጥ መከባበር የለም በሚለው ጉዳይ ላይ ምላሹን ሰጥቷል። በመልበሻ ክፍል ውስጥ መከባበር ያስፈልጋል። በርካቶች ግን ሪያል ማድሪድ ተጫዋቾች ከአሰልጣኝ በላይ ስልጣን ያላቸውና አሰልጣኙ የሚላቸውን ነገር አይሰሙም። በአልባሴቴ ጨዋታም ላይ ያን የተፈጠረው አልባሴቴም ጨዋታ ላይ አሰልጣኙን ስላልሰሙት ነው የሚለው ተቀባይነት የለውም ብሏል። እኛ ፕሮፌሽናል እግር ኳስ ተጫዋቾች ነን የሚለው ቲቦት ኮርቷ ሁልጊዜም ቢሆን አሰልጣኙ የሚለን ነገር ነው የምንሰራው። አሰልጣኙ ካለን ውጭ ያደረግነውም ነገር የለም፣ ሊደረግም አይችልም። ይሄ ሪያል ማድሪድ ነው በመዋቅር የሚመራ እንጂ በተወሰኑ ተጫዋቾች ፓወር ብቻ የሚመራ ቡድን አይደለም። ፈጽሞ የተሳሳተ መረጃ ነው የወጣው በሚል እንግዲህ ተቃውሞውን አሰምቷል። በነገራችን ውድ ቤተሰቦቻችን ከዚህ ጋር በተያያዘ አሰልጣኝ በተለይም ዣቪ አሎንሶ በነበረ ሰዓት ትልቁ ችግር የነበረው ይህ እንደነበረ ሲነገር እንደነበረ የሚዘነጋ አይደለም። በአሰልጣኝ አልቫሮ አርቢዮላ ቀደም ባለው ደግሞ በተለይም በአሰልጣኝ ካርሎ አንቸሎቲ ዘመን የመለበሻ ክፍሉ ብዙ ችግር እንደሌለበት ሲነገር እንደነበር ይታወቃል። በአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪው ክለብ ሪያል ማድሪድ፣ ከፍተኛ ግብ አስቆጣሪው በአውሮፓ ሻምፒዮንስ ሊግ ለሪያል ማድሪድ የተጫወተው ሮናልዶ እንደሆነ ይታወቃል። በሪያል ማድሪድ በነበረ ጊዜ ክርስቲያኖ ሮናልዶ አሁንም ሪካርዱን እንደያዘው ነገር አለ። ይሄም 150 ግቦችን ለማስቆጠር ከ150 በታች ጨዋታ የፈጀበት ተጫዋች በመሆን አሁንም ሪካርዱን ይዞታል። ሃላንድም ሊደርስበት አልቻለም። 173 ጨዋታን የፈጀበት ኢብራሂሞቪች 176 ነበር የሱን ሪካርድ ነው የወሰደው። ሌዋንዶስኪ 193 ጨዋታ ፈጅቶበታል። ይሄም ሪካርዱን አልወሰደም። ያው የኬሊያን ምባፔም ወደ 196 ጨዋታ ስለፈጀበት በሊግ ደረጃ በ150 ግቦች ላይ ለመድረስ የክርስቲያኖ ሮናልዶ ሪካርድ አሁንም በሪያል ማድሪድ ቀጥሏል። በርከት ያሉ ሪካርዶች ማድሪድ ቤት ትቷቸው ሄዱት። አብዛኞቹ አሉ፣ የተወሰኑት ኬሊያን ምባፔ በጣም ጥቂት የሚባሉትን እንደተጋራቸው ይታወቃል። የባርሴሎና ኮከብ የነበረው ሳሙኤል ኤቶ ከባርሴሎና ጋር ላሊጋ፣ የአውሮፓ ሻምፒዮንስ ሊግና ኮፓ ዴላሬን ባነሳበት ዓመት ነበረ ከክለቡ የተሰናበተው። ተጫዋቹ በወቅቱ በጣም አዝኖ ነበረ። በነገራችን ላይ በስንብቱ ጊዜ ግን አፍሪካዊ ኮከብ በታሪክ ብቸኛው ተጫዋች ሆኖ እንዲመዘገብ ያደረገ ዝውውር ነበር። ያ ዝውውር ባርሴሎና ነቆ ወደ ኢንተር ሚላን አቀና። በነገራችን ላይ የዝላታን ኢብራሂሞቪች መምጣት ነበር አንዱ የዝውውሩ ምክንያት። በኋላም ላይ ወደ ኢንተር ሚላን ባመራም በዛው ከባርሴሎና ጋር 3ቱን ዋንጫ ባነሳበት ዓመት በጣሊያን ሴሪኤውን፣ የአውሮፓ ሻምፒዮንስ ሊግና ኮፓ ኢታሊያን አሳካ። ይህም በእግር ኳስ ታሪክ ትሪፕልን በተከታታይ ዓመት በሁለት ክለብ ያሳካ በታሪክ ብቸኛው ተጫዋች ነው። በነገራችን ላይ ስቲል ነው ይሄ ሪካርድ አሁንም ተይዞ ነው ያለው። አንዳንዴ እልፍ በል እልፍ ይገኛል ይል ያገሬ ሰው። ሳሙኤል ኤቶ ተገፍቶ ከወጣበት ባርሴሎና በወቅቱ እንዲህ አይነት ክብረ ወሰን ይዞ በታሪክ ብቸኛው ተጫዋች ሆኖም እንዲህ የቀረበት ነው። ጣሊያን ደረስን። የጣሊያን ሴሪ ዘንድሮ ያው በነጥብ ልዩነት ያው የ7 ነጥብ ልዩነት በመሪዎቹ መካከል አለ። ከዛ ብዙ ልንጠቅሳቸው የምንችላቸው ቁጥሮች አሉ። በርካታዎች የሚበዙበት ክለቦች ጨዋታ ያለበት እዛው ጣሊያን ሴሪ እንደሆነ ይታወቃል። እንዲህ እያለን ብዙ ልንጠራ እንችላለን። በጣሊያን ሴሪኤ በርካታ ስኬታማ ድሪብሎችን በማድረግ የዩቬንቱሱ ኬንያልዲዝ 126 ቀዳሚ ሆኗል። የኤስ ሚላኑ ሳልማከር 96፣ የፊዮረንቲና ዱዶ 92፣ የላዚዮ ዛካኝ 85፣ ከዛ የኮሞ ሮድሪጌዝ 85 እያለ ይቀጥላል። እነዚህ በርካታ ድሪብሎችን ያደረጉ ተጫዋቾች ናቸው። የጣሊያን ሴሪኤ ዘንድሮ በአዝናኝነት ብዙ ጥያቄ እየተነሳበት ነው። ልክ እንደ ፍራንስ ሊግ ሁሉ በተለይም ያቻ ውጤት መብዛት ግን በግል ደረጃም እንደ ኬንን ያልዲዝ ያለ ተጫዋች ደግሞ በጥራት ደረጃ በትልቁ ሊጠቀስ የሚችል የጣሊያን ሴሪ የዩቬንቱስ ተጫዋች ነው። ጀርመን ደረስን። በጀርመን ቡንደስሊጋ 26ኛ ሳምንት በጉጉት ከሚጠበቀው ጨዋታዎች አንደኛው ባየር ሙኒክ ከባየርና ሌቨርኩሰን በባየሬና የሚደረገው ጨዋታ ነው። ውድ ቤተሰቦቻችን እነኚህ ሁለት ክለቦች ባለፉት 5 የመጨረሻ ግንኙነት ላይ ያላቸው ፉክክር ትልቅ የሚባል ነው። ሁለቱም አንዳንድ ጊዜ 3-0 3-0 ተሸናንፈዋል። ከዛ ውጪ 0-0 1-1 2-2 ተለያይተዋል። በጣም አስገራሚ ግጥምጥሞች ነው። ሲሸናነፉም በተመሳይ ግብ ልዩነት ነው። አቾቹ ደግሞ እድገት አለው። 0-0 ከዛ ወደ 1-1 ከዛ ወደ 2-2 ያደገ ነውና አስገራሚ ግጥምጥሞች አለ። በዚህ ሳምንት በትልቁ ይጠበቃል። ጨዋታ ቀያሪ የሚባሉት በባየር ሙኒክ በኩል ኦሊሴ ይጠበቃል።
18 በቡንደስሊጋ 7 አሲስት በአውሮፓ ሻምፒዮንስ ሊግ ያለው ተጫዋች ነው። ሃሪኬን ከጉዳት አገግሟል። እንግዲህ በጨዋታው ላይ እድል ያገኛል ተብሎ ይታሰባል። በባየር ሙኒክ በኩል ዋንጫቸውን ለማረጋገጥ በሚያደርጉት ጉዞ ላይ በጣም ወሳኝ ሲሆን ባየር ሌቨርኩሰን ግን በአውሮፓ ሻምፒዮንስ ሊግ ከአርሰናል ጋር ጨዋታ ስላለበት ምናልባት ለሱ ቅድሚያ በሰጠ መልኩ ወደ ሜዳ ይገባሉ ተብሎ ይጠበቃል። የጋላታ ሰራይ ፕሬዚዳንት ዱርሳን ኦዝቤክ ተጫዋቾች ሊቨርፑልን ካሰናበቱ ጉርሻ ለመስጠት ቃል ገብተዋል። ናይጄሪያ አጥቂ ቪክተር ኦስሜን ሊቨርፑልን ካሰናበቱ ጉርሻ እንዲሰጣቸው ፕሬዚዳንቱን መጠየቁ ተገልጿል። የክለቡ ፕሬዚዳንት በበኩላቸው 5 ሚሊዮን ዩሮ ጉርሻ ለመስጠት ቃል መግባታቸውን ለክለቡ ቅርብ ጋዜጠኞች አረጋግጠዋል። ጋላታሳራይ የመጀመሪያው ዙር ጨዋታ 1-0 በሆነ ውጤት ማሸነፉ አይዘነጋም። የመልሱ ጨዋታ ቀጣይ ሳምንት ሮብ በአንፊልድ ሮድ ስቴዲየም ይደረጋል። ከዚህ ጋር በተያያዘ እንግዲህ ፕሬዚዳንቱ ጉርሻ በቪክተር ኦስሜን በኩል ይሰጥ ለማበረታቻ የሚለውን ጥያቄ ተቀብለው አጽድቀውታል። ስለዚህ ሊቨርፑልን መጣል ለጋላታሳራይ ተጫዋቾች 5 ሚሊዮን ዩሮ ጉርሻ ያስገኛል ማለት ነው። ለ2026 ዓለም ዋንጫም አዳዲስ ሕጎች ይተገበራሉ ተብሎ ይታሰባል። አንደኛው ተቀይሮ የሚወጡ ተጫዋቾች በተመለከተ ነው። ከ10 ሰከንድ በላይ መፍጀት አይቻልም፣ አለበለዚያ ቅጣት። የእጅ ውርወራና የግብ ክልል ኳስን መልሶ ማስጀመር፣ እነዚህ ኳሶች ወደ ጨዋታ ለመመለስ 5 ሰከንድ ይቆጠራል ተብሏል። ኳሱ በሰዓቱ ወደ ጨዋታ ካልተመለሰ ለተቃራኒ ቡድን ይሰጣል። የሕክምና እርዳታ፣ በሜዳ ላይ የሕክምና እርዳታ ያገኘ ተጫዋች ከሜዳ መውጣት አለበት። ጨዋታው እንደገና ከተጀመረ በኋላ ወደ ሜዳ ለመመለስ 1 ደቂቃ ከሜዳ ውጭ መቆየት አለበት። የቪዲዮ ረዳት ዳኞች ወይም ቪዲዮ አሲስታንስ ሬፈሪ ከዚህ በኋላ ግልጽ ስህተት ካለ ሁለተኛ ቢጫ ካርድና የማዕዘን ምትን ድጋሜ ይመለከታል። በ2026 የዓለም ዋንጫ ብዙ አዳዲስ ሕጎች ይተገበራሉ ተብሏል። በተለይም ጨዋታ እንዳይባክን ከማድረግ አንጻር ይተገበራል ተብሏል። ውድ ቤተሰቦቻችን በነገራችን ላይ ጨዋታ በአማካይ ያው ጨዋታ 90 ደቂቃ ነው። በአማካይ ግን አብዛኛው ኳሷ እንቅስቃሴ ላይ የምትሆነው 60 ደቂቃ እንደሆነ ይታወቃል። ቀሪው የሚባክኑ ደቂቃ ለመቀነስ በቀጣይ ዓለም ዋንጫ እነኚህ ህጎች ይተገበራሉ። የኢራን እግር ኳስ ፌዴሬሽን የትኛውም ሀገር እኛን ከዓለም ዋንጫ ለማግለል የሚያስችል ስልጣን የለውም ብለዋል። በተለይም ፕሬዚዳንት ዶናልድ ትራምፕ ለኢራን ከደህንነት አንጻር በዓለም ዋንጫው መሳተፍ ተገቢ አይደለም፣ እኛ ቢመጡ እንቀበላለን፣ ተጫውተው ይሄዳሉ፣ ግን ለደህንነታቸው ባይመጡ ይሻላል ብለው በገደምዳሜው የከለከለም አይመስሉ ግን ክልከላን እንደጣሉ ይታወቃሉ። የኢራን እግር ኳስ ፌዴሬሽን በማህበራዊ ትስስር ገጻቸው የዓለም ዋንጫ ታሪካዊና ዓለም አቀፋዊ ክስተት ሲሆን የአስተዳደር አካሉም ፊፋ እንጂ ግለሰብ ወይም ሀገር አይደለም። ስለዚህ ፌዴሬሽኑ ዶናልድ ትራምፕ ለኢራን ብሔራዊ የእግር ኳስ ተጫዋቾች ተገቢውን ጥበቃ ለማቅረብ ዝግጁ ባለመሆናቸው ተችተው የኢራን ብሔራዊ ቡድን ከዓለም ዋንጫ ማግለል የሚችል አካል የለም፣ ካለም ፊፋ እንጂ ፕሬዚዳንት ዶናልድ ጄ ትራምፕ አይደሉም ብሏል። በእርግጥ ኢራን ራሷን ችላ መሳተፍ አትፈልግም። በጦርነቱ ምክንያት በኢራን እንግዲህ ዜጎቼ ተገለውብኝ፣ መሪዎቼ ተገለውብኝ፣ በገዳዮቼ ሀገር ሄጄ አልጫወትም የሚለው እቅድ የመጣው ከኢራን እንደሆነ ይታወቃል። ግን ትራምፕ ለሰጡት ሀሳብ ነው ይሄኛው ምላሽ። እሳቸው እኛን ከዓለም ዋንጫ ማስቀረት የሚችሉ መሪም አይደሉም፣ ሀገርም እኛ እንደዛ ማድረግ አትችልም ለሚለው ምላሽ ከመስጠት አንጻር እንጂ የዓለም ዋንጫ ላይ መሳተፍ ፍላጎቱ በኢራንን በኩል የለም። ኢራን ለጊዜው በመካከለኛው ምስራቅ የሆርሙዝን ሰርጥ ዘግታለች። በዓለም አቀፍ ደረጃ የዓለም ዋንጫን በዚህ ምክንያት ይራዘማሉ ተብሎ የተጠይቁት የፊፋ ፕሬዚዳንት ዣን ኢንፋንቲኖ በጦርነቱ ምክንያት እንግዲህ ከሰብአዊ ቀውሱ በተጨማሪ ኢኮኖሚያዊ ቀውሱ የዓለም ዋንጫን አናራዝምም ብለዋል። በነገራችን ላይ ወደ ቤተሰቦቻችን በዚሁ በሆርሙዝ ሰርጥ ነዳጅ ብቻ አይደለም፣ የዓለማችን ግዙፍ መገናኛ ኬብሎች ኢንተርኔትን ጨምሮ በዛው ሰርጥ እንደሚያልፍ ይታወቃል። የአውሮፓ ሻምፒዮንስ ሊግ በካምባክ ይታወቃሉ። በነገራችን ላይ ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ ካምባክ ብዙዎች አይረሱም። በዛሬው ቀን የተፈጸመውን አንድ እናስታውሳችሁ። 2018-19 ሲዝን በአውሮፓ ሻምፒዮንስ ሊግ አትሌቲኮ ማድሪድ ዩቬንቱስ በ16 ጥሎ ማለፍ የመጀመሪያ ዙር ጨዋታ በስታዲዮ ዋንዳ ሜትሮፖሊታኖ ስቴዲየም አትሌቲኮ 2-0 አሸነፈ። የመልሱን ጨዋታ በአሊያንዝ ስቴዲየም የተደረገ ሲሆን ዩቬንቱስ በክርስቲያኖ ሮናልዶ ሃትሪክ ካምባክ ሰርቶ አትሌቲኮ ማድሪድ የወደቀበት ነበር። ሁልጊዜም ዲየጎ ሲሞኔ ሮናልዶን ያለ ምክንያት አያማሩም። ለመውደቃቸው ዋንጫ በአውሮፓ መድረክ ላለማግኘታቸው ምክንያት የሚያደርጉትም ለዚያ ነው። የዲየጎ ሲሞኔ አትሌቲኮ ማድሪድ በሻምፒዮንስ ሊግ ውድድር ብዙ ጊዜ ያሰናበተው ተጫዋች ሮናልዶ ነው። 2013-14 ፍጻሜ ላይ፣ 2014-15 ሩብ ፍጻሜ ላይ፣
2015-16 ፍጻሜ ላይ 2016-17 ሩብ ፍጻሜ ላይ 2018-19 ጥሎ ማለፍ ሲሸነፉ ሮናልዶ በቡድን ውስጥ በተቃራኒው ነበረ። ወይ ግብ አስቆጥሮባቸዋል ወይ አሲስት አድርጎባቸዋል። ዲየጎ ሲሞኔ ለአውሮፓ ስኬት አለመምጣት ምክንያቱ ሮናልዶን በተቃራኒው መግጠሜ ነው ማለታቸው በምክንያት ነበር። በቀጣይ በሳምንቱ አጋማሽ በሚደረጉ ጨዋታ በርካታ ካምባክ በትልቁ ይጠበቃሉ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን በዚህ ሳምንት ፕሪሚየር ሊጉ ይመለሳል። ከዚህ ጋር በተያያዘ ኦፕታ ቅድመ ግምቱን አስቀምጧል። በዚህ መሰረት የቅዳሜ ጨዋታ በርንሌ ከበርንማውዝ ቅድመ ግምት ለበርንማውዝ፣ ሰንደርላንድ ከብራይተን ቅድመ ግምት ለብራይተን፣ አርሰናል ከኤቨርተን ቅድመ ግምት ለአርሰናል 74.8%፣ ቼልሲ ከኒካስል ዩናይትድ ቅድመ ግምት ለቼልሲ 54.6%፣ ዌስትሃም ዩናይትድ ከሲቲ ለሲቲ 60.2% ቅድመ ግምት ተሰጥቷል። የእሁድ ጨዋታዎች ይቀጥላሉ። ክሪስታል ፓላስ ከሊድስ ዩናይትድ ቅድመ ግምት ለክሪስታል ፓላስ፣ ማንቸስተር ዩናይትድ ከአስቶን ቪላ ቅድመ ግምት 44.1% ለማንቸስተር ዩናይትድ፣ ኖቲንግሃም ፎረስት ከፉልሃም ቅድመ ግምት ለኖቲንግሃም ፎረስት፣ ሊቨርፑል ከስፐርስ 65.1% ለሊቨርፑል ቅድመ ግምት ተሰጥቷል። መንዴይ ናይት ፉትቦል የሰኞ ምሽት ጨዋታ ብሬንትፎርድ ወልቭስን ያሸንፋል። ቅድመ ግምት ለብሬንትፎርድ ማለት ነው። የእናንተን ከዚህ ተነስታችሁ ልታረሱን ትችላላችሁ። ውድ ቤተሰቦቻችን ፕሪሚየር ሊጉ 6 ክለቦችን በአውሮፓ ሻምፒዮንስ ሊግ 16 ጥሎ ማለፍ በማሳተፍ አዲስ ክብረ ወሰን ማስመዝገቡን በሰማን በጥቂት ቀናቶች ውስጥ ፕሪሚየር ሊጉ በአውሮፓ ሻምፒዮንስ ሊግ አንድ ድል የሚያደርግ ቡድን እንደቸገረው ይታወቃል። ግን ውድ ቤተሰቦቻችን ፕሪሚየር ሊጉ አሁንም የዓለማችን ውዱ ሊግ ሆኖ ቀጥሏል። ዛሬ ትራንስፈር ማርኬት ይፋ ባደረገው መረጃ መሰረት ፕሪሚየር ሊጉ 20 ክለቦች ውስጥ የሚገኙ ተጫዋቾች በድምሩ 12.6 ቢሊዮን ዩሮ ወጪ ማስደረግ ይችላሉ። ይህም ከተከታዩ ላሊጋ በእጥፍ ይበልጣል። ላሊጋ ወደ 5.5 ቢሊዮን ዩሮ ነው ተጫዋቾቹ አጠቃላይ ወጪ የሚያደርጉት። በላሊጋ የሚጫወቱት በሴሪ ወደ 5.2 ቢሊዮን ዩሮ፣ በቡንደስሊጋ ወደ 4.8 ቢሊዮን ዩሮ፣ ፍራንስ ሊጋ የሚጫወቱ ተጫዋቾች 3.6 ቢሊዮን ዩሮ። ፕሪሚየር ሊጉ ከላሊጋም ከሴሪያም በእጥፍ ይበልጣል። ወደ ቤተሰቦቻችን 12.6 ቢሊዮን ዩሮ ወጪ ማስደረግ የሚችሉ ተጫዋቾችን በመያዝ ግን በዚህ ሳምንት አጋማሽ አንድም ድል ያደረገ በሻምፒዮንስ ሊግ በአጠቃላይ ደግሞ በአውሮፓ ከሚሳተፉ 9 ክለቦች ከአንድ ክለብ በላይ ድል ያዳደረገ ሊግ እንደሆነ ይታወቃል። ከዚህ ጋር በተያያዘ የአስቶን ቪላው አሰልጣኝ ኡናይ ኤምሬ እንግሊዝ ክለቦች በአውሮፓ መድረክ ያስመዘገቡት ውጤት አስደንጋጭ ብለውታል። በዚህ ሳምንት በአውሮፓ ጨዋታዎች ካደረጉ 9 የእንግሊዝ ክለቦች መካከል ብቸኛው ባለድል የእሳቸው ቡድን አስቶን ቪላ እንደነበረ ይታወቃል። በአውሮፓ መድረክ በእንግሊዝ ክለቦች ላይ የተፈጠረው ነገር የእውነት አስደንጋጭ ብለውታል ኡናይ ኤምሬ። አክለውም ምናልባት በፕሪሚየር ሊጉ ምርጡ ሊግ ነው ማለት እንችላለን፣ ነገር ግን የአውሮፓ መድረክ ላይ መወዳደር በጣም ከባድ ነው ብለዋል። ይህንንም በሻምፒዮንስ ሊግ የእንግሊዝ ክለቦች ላይ የተፈጠረው ነገር ያረጋግጣል ያሉት ኡናይ ኤምሬ በእውነቱ በጣም ደንግጫለው ሲሉ ተደምጠዋል። በዚህ ሳምንት የእሳቸው ቡድን አንድ አሸነፈ። 3ቱ ቡድኖች አርሰናል፣ ኒካስል፣ ክሪስታል ፓላሳቸው ወጡ። ሊቨርፑል፣ ቶትናም፣ ቼልሲ፣ ሲቲ እና ኖቲንግሃም ፎረስት ተሸነፉ። በተለይም ከሊቨርፑል እና ከኖቲንግሃም ፎረስት ውጪ ቶትናም፣ ቼልሲ እና ሲቲ ውጤት ለመቀልበስ ብዙ ስራ ይጠይቃቸዋል። የእሳቸው ቡድን ግን ብቸኛው ድል አድራጊ ነው። በነገራችን ላይ ኡናይ ኤምሬን ካነሳነ በ181 ጨዋታ 100ኛ ድል እንዲሁም 32 አቻ 49 ሽንፈት በአስቶን ቪላ ቤት ገጥሟቸዋል። ከሲቲ ጋር በተያዘ ውድ ቤተሰቦቻችን አሁን እየወጡ ያሉ በርከት ያሉ መረጃዎችን ስከታተል ነበረ። አንደኛው የወጣው ከሰሞኑ የእንግሊዝ እግር ኳስ የተጫዋቾች ማህበር የወሩ ምርጥ ተጫዋች የማንቸስተር ዩናይትዱ ቤንያሚን ሼሽኮ ነበረ። ኦፊሻሊ የፕሪሚየር ሊጉ ደግሞ የወሩ ምርጥ ተጫዋች የፌብራሪ አንቶኒዮ ሴሜኔ ከሲቲ ነው የሚሉ መረጃዎች በስፋት ደርሰውናል። ለማረጋገጥ ጥረት እያደረግን ነው። እውነት ከሆነ እናንተ ማረጋግጡልን በሀሳብ መስጫ ሳጥናችን ላይ። አንቶኒዮ ሴሜኔ ግን በፌብራሪ ወር የፕሪሚየር ሊጉ የወሩ ምርጥ ተጫዋች፣ ቤንያሚን ሼሽኮ የማህበሩ የወሩ ምርጥ ተጫዋች ተብለው መመረጣቸውን ነው እየተዘገበ የሚገኘው። እኛ በቀጣይ መረጃ ሌሎች ምንጮቻችንን አረጋግጠን የምናመጣ ይሆናል። ጆን ኦቢ ሚካኤል አርሰናል እንግዲህ ያጨበርብሮ ነው ዋንጫ የሚበላው ከበላም ይህ ሁሉ ገንዘብ አውጥቶ እንዴት እንደዚህ አይነት ቡድን ያሳየናል ብሎ ከሰሞኑ መተቸቱ ይታወቃል። ታዲያ አርሰናልን ካላየ ከፍለ ማንን ከፍለ ብታይ በፕሪሚየር ሊጉ ደስ ይላል ሲባል ለሲቲ ከፍዬ እመለከታለሁ ብሏል። ምክንያቱም ዶኩ በጣም ያዝናናኛል፣ ቼርኪ፣ ፊል ፎደን፣ ሃላንድ
ምን እያደረጉ እንደሆነ ተመልከቱ። ሜዳ ላይ ይሄ ግብ አስቆጥሮ ቡድን እንዲያሸንፍ ብቻ ሳይሆን ተመልካቾችን ያዝናናሉ። የድሪብል ስኬታቸው፣ ቴክኒካል ብቃታቸው ሁሉ ፍጹም የተለየ ነው። አርሰናል ላይ ሁሉ ረብጣ ገንዘብ አውጥቶ እንዴት ከማዕዘን ምት ግብ እያስቆጠረ ድል ያደርጋል? አርሰናል ያሁላ ገንዘብ ካወጣ በኋላ በእንደዚ አይነት መንገድ ማሸነፉ ህገወጥ ነው። እንደውም አርሰናል ዋንጫውን ቢበላ እኔ እውቅና አልሰጥም፣ ያ ሁሉ ገንዘብ የወጣበት ቡድን እንዴት ሳያዝናናን እያለ ይገኛል። ከዚህ ጋር በተያዘ የእናንተ መልከት አጋሩን። እሱ ግን ለሲቲ ከፍያ ያለው ብሏል። በነገራችን ላይ ውድ ቤተሰቦቻችን ማንቸስተር ሲቲ ሪያል ማድሪድን የሚገጥመው በኢታድ ስቴዲየም ነው። 3-0 ቤርናቢዮ ላይ የተመራ ነው ጨዋታው የሚጀምረው ማለት ነው የኢታዱ። እዚህ ጋር አንድ በጣም አስገራሚ ግጥምጥሞሽ አለ። ሲቲ ጨዋታውን በ3 ጎል ልዩነት ማሸነፍ ይጠበቅበታል። ግን ውድ ቤተሰቦቻችን ሁለቱ ክለቦች በጥሎ ማለፍ ጨዋታ የመጨረሻው ጨዋታ ላይ ቀድሞ ግብ ያገባው ቡድን ወደ ጥሎ ማለፉን አልፎ አያውቅም። ስለዚህ ሲቲ ምናልባት ቀድሞ ግብ ካገባ ታሪክ ራሱን ይደግምበት ይሆን ወይ በሚል በርካቶች አሁን እየተወያዩ ነውና ሲቲ ጨዋታውን ተመርቶ ቢጀምር ነው እስከዛሬ ካሉት ሪካርዶችና ታሪኮች አንጻር በሁለቱ ክለቦች ጥሎ ማለፍ ቀድሞ ያገባው ቡድን በሁለተኛው ዙር ጨዋታ አያልፍምና እስካሁን እንደዚህ አይነት ነገር ተፈጥሯል። ስለዚህ ሲቲ በዚህ ሳምንት አጋማሽ ቀድሞ ግብ አስቆጥሮ እንደገና ውጤቱን የ3 ጎል ልዩነቱን አጥብቦ ያልፋል። ይሄ ከሆነ በሲቲና በሪያል ማድሪድ የእርስ በርስ ግንኙነት ለመጀመሪያ ጊዜ ይሆናል። ስለዚህ ሲቲ ቀድሞ ግብ ካስቆጠረ ራሱ ብዙ ላያስደስት ይችላል እንደማለት ነው ግጥምጥሞሹ። ምናልባት በእግር ኳስ እንደዚህ አይነት ግጥምጥሞች በስፋት አሉ። በሲቲና በማድሪድ ታሪክ ደግሞ እስካሁን ቀድሞ ግብ ያስቆጠረ ቡድን በሁለተኛው ዙር ጨዋታ ላይ አላለፈም። ሲቲስ በሳምንቱ አጋማሽ ይጠበቃል። እንግሊዛዊው የቼልሲ የመስመር ተጫዋች ሪስ ጄምስ በክለቡ ለተጨማሪ ዓመታት ለመቆየት ከስምነት ደርሷል። የ6 ዓመቱ ሪስ ጄምስ በቼልሲ ያለውን ኮንትራት ለ6 ዓመት እንደሚያራዝም ተረጋግጧል። አዲሱ የሪስ ጄምስ ውል ስምነት ክለቡ አዲስ በጀመረው በአቋም ላይ የተመሰረተ የደሞዝ አከፋፈል ስርዓት መሆኑ ተዘግቧል። ሪስ ጄምስ ከዚህ በፊት የእግር ኳስ ህይወቱን በቼልሲ በማጠናቀቅ ሂደት ውስጥ ራሱን ማግኘት እንደሚፈልግና በዚህም ደስተኛ እንደሚሆን ቢያጠናቀቅ ተናግሮ ነበረ። ጄምስ ለቼልሲ 255 ጨዋታን ሲያደርግ 16 ጎሎችን አስቆጥሮ 31 ለግብ የሚሆኑ ኳሶችንም እንዲሁ አመቻችቶ አቀብሏል። በተለይም ቡድኑን ከመከላከል ወደ ማጥቃት ትራንዚሽኑን በመምራት ሂደት ላይ በክንፍ ከዛ በማሬስካ ስር በ6 ቁጥር ቦታ ላይ ጭምር እስከ መጫወት የደረሰ ተጫዋች እንደነበረ የሚዘነጋ አይደለም። በጣም አስደናቂ የሚባል ብቃቱን ግን ተመልክተናል። ውድ ቤተሰቦቻችን የዚህን ተጫዋች በቀጣይ ለ6 ዓመታት በክለቡ የሚያቆየውን ፊርማ ሰሞኑን ይፈርማል። እኛም ይፋ እናደርገዋለን፣ ግን እንደሚፈርም ተረጋግጧል። ባርሴሎና የፔድሮ ኔቶን ጉዳይ እየተከታተለ ነው ተብሏል። ባርሴሎናዎች በጥብቅ ከሚፈልጉ ተጫዋች አንዱ መሆኑን ሞንዶ ዴፖርቲቮ አረጋግጧል። ከሰሞኑ የዲሲፕሊን ቅጣት ይጠብቋል ተብሎ ይታሰባል። በአውሮፓ ሻምፒዮንስ ሊግ ባሳየው ምግባር ምክንያት እና የተጫዋች በቼልሲ በኩል የመልቀቅ ፈቃደኝነት ባይኖርም ምናልባት ክረምት ላይ ግን ባርሴሎናዎች የሚሄዱበት ርቀት ሊወሰነው ይችላል እየተባለ ነው። በባርሴሎና ዝርዝር ውስጥ ተካቷል። ሌላው ባለፈው ክረምት ክለቡን የተቀላቀለው ኤስታቪዮን በተመለከተ የኒካስል ጨዋታ ያመልጠዋል ተብሏል። ተጫዋቹ አሁንም ከጉዳቱ 100% ሊያገግም አልቻለም። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ተጫዋቹ መቼ ይመለሳል በሚለው ጉዳይ ላይ እርግጥ የሆነ ነገር ባይኖርም የፒኤስጂ ጨዋታ ላይ መድረስ እድሉ አሊያም ደግሞ ቀጣይ ከኤቨርተን ጋር በሚደረገው ጨዋታ ላይ በፕሪሚየር ሊጉ ሊገኝ ይችላል ተብሎ እየተጠበቀ ነው። ወደ ቤተሰቦቻችን በዛሬው ዕለት ትራንስፈር ማርኬትም በፕሪሚየር ሊግ ውድ ብራዚላውያን ብሎ ሲያስቀምጥ አንደኛ የሱ ዋጋ ነው። በነገራችን ላይ ኤስታቪዮ ዊሊያን፣ ሁለተኛ ዦ ፔድሮ ሆኖ ተመርጧል። ሶስተኛው የሲቲው ሳቪኒዮ፣ አራተኛው ጋብርኤል ማርቲኔሊ፣ አምስተኛው አንድሬ ሳንቶስ፣ ስድስተኛው ጋብርኤል ማጋሌሽ ሆነዋል። እንግሊዝ ከሚጫወቱ ተጫዋቾች ማለት ነው። በአውሮፓም ዙሪያ በነገራችን ላይ ከቪኒሺየስ ጁኒየር በላይ የኤስታቪዮ ዊሊያን ዋጋ ተቀምጧልና ውዱ ተጫዋች የተባለው ብራዚል በወቅቱ በዚህ ሳምንት በሚኖር ጨዋታ አይገኝም ተብሏል። የመርሳይዱ ክለብ ሊቨርፑል አሰልጣኝ አርኔ ስሎት ከቶትናም ጨዋታ በፊት ጋዜጣዊ መግለጫ ሰጥተዋል። በነገራችን ላይ ጋዜጣዊ መግለጫው በርካታ ነጥቦች የተገኙበት ነበረ። አንድ ባንድ እንመልከተው ውድ ቤተሰቦቻችን።
አሰልጣኝ አርኔ ስሎት በንግግራቸው ወቅት ስለ ሽንፈቶች የምናረጋግጠው ነገር ይኖራል ሲሉ ተደምጠዋል። በሻምፒዮንስ ሊጉና በሊጉ ያለፉትን 2 ጨዋታዎች ተሸንፈናል። ስለዚህ የምናረጋግጠው ነገር ይኖራል ብለዋል። እኛ ትልቅ ክለብ ነው በእኛ ትልቅ ክለብ ነው የሚጠበቀው፣ ደረጃችንም ከዚህ ከፍ ሊል ይገባል ብለዋል። ሪዮ ንጉማ በቋሚነት መሰለፍ የሚችል ተጫዋች ነው። በቀጣይ ሳምንት በአንዱ ጨዋታ በቋሚነት ተሰለፋል ብለዋል። በአንድ ጨዋታ የእንግሊዝ ክለቦች ላይ መፍረድ ከባድ ነው። ጥሎ ማለፍ ላይ ሁሉም ቡድኖች ሁሉም ጠንካራና በትልቅ ደረጃ ላይ ይገኛሉ እና በዚህ ሳምንት የእንግሊዝ ክለቦች የገጠማቸው ችግር የሚፈረድባቸው አይደለም ብለዋል። አንዳንድ ጊዜ ትንሽ እድል ያስፈልጋል። ባለፈው ዓመት ፒኤስጂ እንደተሸነፍነው ለማለፍ በጣም ተቃርበን ነበር፣ ያ እድል ነው ብሏል። እሳቸው ቶትናም የሊጉ መሪ ቢሆን እንኳን ደጋፊዎቻችን እንድናሸንፍ ይጠብቃሉ ሲሉ ተደምጠዋል። አሰልጣኝ አርኔ ስሎት አያይዘውም አሊሰን ቤከር ወደ ልምምድ እንደተመለሰና በጨዋታው ሊገኝ የሚችልበት እድል እንዳለም በዛው አያይዘው ገልጿል። ኢሳክ ግን የለም ለተወሰኑ ጊዜ አሁንም ከሜዳ እንደሚርቅ ነው በጋዜጣዊ መግለጫቸው ላይ የተናገሩት። የእሳቸው ቡድን በነገራችን ላይ 54 በመቶ ጨዋታዎችን እያሸነፈ ይገኛል። በዚህ ዓመት በሁሉም መድረክ 44 ጨዋታ ነው ሊቨርፑል ያደረገው፣ 24ቱ ድል ነው። የተቀሩትን 20 ጨዋታዎች 6ቱ ናቸው ሲወጣ፣ በ14ቱ ጨዋታ ግን የእሳቸው ቡድን ሽንፈት ገጥሞታል። ዘንድሮ ያው በበርካቶች ዘንድ እየተተቸ እንደሆነ ይታወቃል። ቡድናቸው በደጋፊዎችም በሌጀንዶችም ዘንድ ትችት እየቀረበባቸው እንደሆነ ይታወቃል። በሁሉም መድረክ ግን የአሸናፊነት ንጻሪያቸው 54 በመቶ ነው በዚህ ዓመት። የቀድሞ የማንቸስተር ዩናይትድ ተጫዋች ሊቨርፑል ከቶትናም የሚያደርገውን ጨዋታ በቀላሉ ያሸንፋል ብሏል። ዋይኒሩን የጨዋታ ግምቱን ያስቀመጠው ሊቨርፑል ቶትናምን 6-0 ያሸንፈዋል ብሏል። እንዲሁም ጋሪ ኔቨል ሊቨርፑል 5-1 ሮይኪን ሊቨርፑል 3-1 ያሸንፋሉ ብለው ቅድመ ግምታቸውን አስቀምጠዋል። የሊቨርፑልና የቶትናም ጨዋታ የፊታችን እሁድ ምሽት 1:30 ይደረጋል። ሁሉም ሊቨርፑል ያሸንፋል ቅድመ ግምቱን ሲሰጥ፣ ሩኒ ግን ጭራሽ ቶትናም ግብ አያስቆጥርም ሊቨርፑል ላይ ጨዋታውም 6-0 በሆነ ውጤት ነው የሚያልቀው እያለ ነው። ብዙ ቅድመ ግምት የተሰጠው ጨዋታ ነው። ብዙ የሚያነጋግረው ጨዋታ ነው። ጨዋታውን በትልቁ የሚጠበቅበት ምክንያት ሁለቱም የሚጫወቱበት ዓላማ አላቸው። ሊቨርፑል የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ፣ ቶትናም ለመትረፍ ነው የሚጫወተውና ቀላል ጨዋታ ይሆናል ተብሎ አይጠበቅም። ሩኒ 6-0፣ ጋሪ ኔቨል ሊቨርፑል 5-1፣ እንደዚሁም ሮይኪን ሊቨርፑል 3-1 ያሸንፋል ብለዋል። ከሊቨርፑል ጋር በተያዘ ምናልባት የሊቨርፑልና የጋላታሳራይ ጨዋታ ይጠበቃል። ቀደም ባለው መረጃችን እንደነገርናችሁ ውድ ቤተሰቦቻችን የጋላታሳራዩ ፕሬዚዳንት በተለይም በናይጄሪያ ቪክተር ኦስሜን በቀረበላቸው ጥያቄ መሰረት ሊቨርፑልን ከአውሮፓ ሻምፒዮንስ ሊግ ካሰናበትን ጉርሻ ይሰጠን ብሏል። ያ ማለት ተጫዋቾቹ እንዲነሳሱ ነው። ፕሬዚዳንቱም 5 ሚሊዮን ዩሮ ጉርሻ ፈቅደዋል። ሊቨርፑልን በድምር ውጤት አንፊልድ ላይ ጣሉት እንጂ ለተጫዋቾቹ 5 ሚሊዮን ዩሮ ጉርሻ እንሰጣለን ብሏል። ሮም በአንፊልድ የሚደረገውን ጨዋታ ለሊቨርፑል ጭንቅ እንዲሆን ተጫዋቾቹ ላይ ተነሳሽነት እንዲፈጠር ነው ተብሏል። ይህ ጨዋታ በትልቁ ካሁኑ እንዲጠበቅ ያደረገ ነው። በነገራችን ላይ ሊቨርፑል በዚህ ዓመት 20 የአውሮፓ ሻምፒዮንስ ሊግ ግብ አለው። በጣም አስገራሚው ክስተት የሆነው ክለብ ቦዶ ግሊምት 22 ደርሷል። ተንገዳግዶ እዚህ የደረሰ ቡድን ነው ቦዶ ግሊምት በነገራችን ላይ በተለይም በምድብ የመጀመሪያዎቹ ጨዋታ። አሁን ግን የሚረታው ጠፍቷል። ሊቨርፑል ለማንኛውም ጠንካራ ጨዋታ ይጠብቀዋል። 20 ጎል ነው ያለው ከቦዶ ግሊምት ቢያንስም ቅድመ ግምት ወደ ሊቨርፑል ግን እንዳደላ ይታወቃል። በጋላታሳራዩ ጨዋታ ላይ ፋቢያን ሁዝለር ከሰሞኑ ከአርሰናል ጋር በቀጥታ ግጭት ውስጥ እንደገቡ ይታወቃል። የብራይተኑ አሰልጣኝ የግጭታቸው ምክንያት ደግሞ አርሰናል ኳስ ያባክናል፣ ማዕዘን ለመምታት የእጅ ለመወርወር ሰዓት ያባክናል በሚል ተችተው ነበረ። ከጨዋታው በፊት ተቹ። ከጨዋታውም በኋላ የባከነው ደቂቃ ሲሰላ 31 ደቂቃ ሆነና ኦልሞስት ወደዛ አካባቢ ሆነና በፕሪሚየር ሊጉ በጣም ረጅሙ የባከነው ደቂቃ ጨዋታ ያ ጨዋታ ሆነ እሳቸው እንደሰጉት። በኋላም ላይ ከአርሰናል ጋር በግልጽ እንግዲህ ሰጣ ገባ ውስጥ ገቡ። በሚዲያ ደረጃ እሳቸው ሳይሆኑ ከዛ በኋላ ሚዲያው ላይ ሰጣ ገባ ተነስቶ ነበረ። እሳቸው ግን ይላሉ በሚኬል አርቴታና በአርሰናል ቡድን እውቅና ሰጣለሁ፣ ሊጉን ካሸነፉ ቀድሜ የምደውለው እኔ ብለዋል። ፋቢያን ሁዝለር ለአርሰናል ይገባቸዋል፣ በየትኛውም መንገድ ዋንጫውን ካሳኩ ስለሚገባቸው ቀድሜ የምደውለው እኔ ነኝ ሲሉ ተደምጠዋል። ሚኬል አርቴታ አርሰናልን ከተረከቡ ጊዜ ጀምሮ በነገራችን ላይ ቡድኑ በአጠቃላይ ከ600 በላይ ጎሎችን አስቆጥሯል። እሳቸው ከመጡበት ዓመት ጊዜ ጀምሮ ካሰላ ነው ኦልሞስት በጣም በርከት ያሉ ግቦች ናቸው። ከዛ ውጭ እሳቸው የግብ ምንጮችም ይሄ አንድ ተጫዋች ላይ ጥገኛ የሆነ አይደለም። በእርግጥ እንደሚነሳው ጥያቄ አለ። ከአንድ ተጫዋች በርካታ ግብ ግድ ይላል። በተለይም ከ9 ቁጥሩ የሚል
ቅሬታ እየተነሳበት እንደሆነ ይታወቃል። ቡድኑ ግን የሳቸው 600 ግቦች ውስጥ በተለይም ቀይረው የሚያስገቧቸው ተጫዋቾች በጣም ፍሬያማ ናቸው። ለአብነት ያክል አርሰናል ዘንድሮ ከተቀያሪ ተጫዋቾች 20 ጎሎችን አግኝቷል። ይህም ባለፈው 30 ሲደመር እንግዲህ ዓመታት የተመዘገበ የአርሰናል ትልቁ ስኬት ነው። ይሄ የሚኬል አርቴታን የዚህ ተጫዋች የቅያሬ ሁኔታ በጣም አዋጭ መሆኑን ያሳያል። በተለይም ከሰሞኑ ካስታወሳችሁ ኑኖ ማዱኬን በሳካ ሲቀይሩ በሳካ መቀየራቸው አይደለም በጣም ያስደነቀው እሳቸውን ሳካን አስወጥቶ ማዱኬን ያስገቡት ገና በ60 ደቂቃ ነው። ብዙ ያልተጠበቀ ነው። ኮከባቸውን በዛ ደቂቃ ቀይረው ማስወጣታቸው ብዙ አልተጠበቀም ነበረ። በርካቶች ግን አሰልጣኙ ምን ያህል አሁን በሳል እንደሆነ ማሳያ ቅያሬ እያሉት ነው። ዘንድሮ 20 ግብ አግኝቷል። በ30 ዓመት ያልተገኘ ሪከርድ ነው ይህ በአርሰናል። ምናልባት አርሰናል ቤት አንድ የሚናፈቅ ጥምረት አለ። ይሄ የቀኝ መስመሩ ከኋላ ተከላካይ ቤን ዋይት፣ አማካይ ላይ ኦዴጋርድ፣ ከሱ ፊት የቀኝ አጥቂው ሳካ ሆኖ በተጫወቱበት በተለይም የአምናው ሳይሆን ካቻምናው ውድድር ላይ 65 የግብ አስተዋጽኦ ተገኝቷል። ከሶስቱ ብቻ ወይ ግብ ወይ አሲስት ሲደመር ማለት ነው 65 ተገኝቷል ከሶስቱና አሁን ይሄ ጥምረት የለም። ሳካ እንደ ወትሮ ብቃቱ አይደለም። ቤን ዋይት የአርሰናል ተመራጭ ተጫዋች አይደለም። ኦዴጋርድ በጉዳት የሚዳክር ተጫዋች ሆኗል። በዚህ ዓመት አርሰናል አንዱ በጣም ካጣው ጥምረት ውስጥ ይሄ በቀኝ መስመር ከተከላካዩ ዋይት እስከ አማካዩ ኦዴጋርድ እና እስከ አጥቂው ሳካ ጥራት ይመስላል። በዚህ ሳምንት በሚደረግ ጨዋታ ላይም ተጫዋቾች ሮቴሽን ጉዳይ በትልቁ ይጠበቃል። በተለይም ኖርጋርድ ጊዜው አሁን ነው እየተባለ ነው። በተለይም ቡድኑ እረፍት እንዲያገኝ ሮቴሽን ያስፈልጋል የሚሉ በርካታ ጥያቄዎች እየተነሱ ይገኛሉ። በዚህ ጉዳይ ላይ አርሰናልም ደጋፊዎች የግል መልከታችሁን በሮቴሽኑ ጉዳይ አጋሩን። ዩናይትድ ደረሰን። ውድ ቤተሰቦቻችን የማንቸስተር ዩናይትድ መረጃችንን ከብሩኖ ሚጌል ፈርናንዴዝ እንጀምር። ብሩኖ ፈርናንዴዝ በዚህ ውድድር ዘመን ያደረጋቸው የግብ አስተዋጽኦች ለማንቸስተር ዩናይትድ 23 ነጥቦችን አስገኝቷል። ወይ ጎሉ ወይ አሲስቱ ማለት ነው። በፕሪሚየር ሊጉ ታሪክ ለማንቸስተር ዩናይትድ በርካታ ነጥቦችን በማስገኘት ሩበን ቫን ፐርሲ 38 ነጥቦችን ያኔ ዩናይትድ የመጨረሻውን ዋንጫ ባነሳበት ዓመት፣ ኤሪክ ካንቶና 1993-94 26 ነጥቦችን፣ ክርስቲያኖ ሮናልዶ ያ ፕራይሙ ላይ በደረሰበት ዩናይትድን ፕራይም በተባለበት ሰዓት ወይም ምርጡ ብቃት በነበረበት ሰዓት 2007-8ቱ 25 ነጥቦች ላይ ዩናይትድ አስገኝቷል። አሁን በተቀሩት ጨዋታዎች ላይ ማለት ነው ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ምን ያህል ነጥቦችን ያስገኛል የሚለው ይጠበቃል። ምናልባት የሩቨን ቫን ፐርሲ በጣም ሩቅ ነው። የኤሪክ ካንቶና 26 የክርስቲያኖ ሮናልዶ 25 ነው እና በቀጣይ 4 ነጥቦችን የሚያስገኝ ከሆነ በዩናይትድ ታሪክ በርካታ ነጥቦችን በአንድ ሲዝን ቡድን እንዲያገኝ ምክንያት የሆነ ሁለተኛው ተጫዋች ይሆናል። ብሩኖ ፈርናንዴዝ በየትኛውም ቁጥር መረጃ ቢገለጽ በነገራችን ላይ በማንቸስተር ዩናይትድ ውስጥ ያለው ቁጥር በጣም በጣም አስገራሚ የሚባል ነው። ዩናይትድ ይህን ተጫዋች ቀጣይ ዓመት በቡድኑ እንዲያቆየላቸው ደጋፊዎች ፍላጎት እንዳላቸውን ቢገልጹ በምክንያት ነው ማለት ይቻላል። ግብ ጠባቂውን ጀምር፣ ወደ አጥቂው እንሄዳለን። በግብ ጠባቂ በኩል ሴላመንስ ቤት የሚጠብቀኝ ሰው ስለሌለ በልምምር ልቆያለሁ ብሏል። ለመሻሻሉ ምክንያት አድርጎታል። የማንቸስተር ዩናይትድ ግብ ጠባቂ ሴላመንስ ከቤን ፎስተር ጋር ቆይታ አድርጎ ነበረ። በልምምድ ክፍለ ጊዜ ተጫዋቾች በተለያየ ልምምድ ሜዳ ላይ ብዙ ሰዓትን እንደሚያሳልፉ ይታወቃል። በልምምድ ሰዓት ብዙ ጊዜ ያሳልፋለሁ። በአሁኑ ሰዓት እዚህ የምኖረው ብቻዬን ነው። ስለዚህ ጊዜን እዚሁ ነው የምጨርሰው ብሏል። በጠዋት ቤት ገብቼ ቀሪውን ቀንም ምንም ሳልሰራ መቀመጥ አልፈልግም። ስለዚህ ያለኝን ትርፍ ጊዜ በልምምድ ቦታ ላይ ነው የማሳልፈው። እናም በልምምድ ቦታ ላይ ማሳለፌ ደግሞ ራሴን እንዳሻሽል ብቃቴን እንዳሻሽል እና ጥሩ ጊዜ በዩናይትድ እንዳሳለፈ ረድቶኛል እያለ ይገኛል። ግብ ጠባቂው ሴላመንስ እዚህ እስካለው ድረስ ለምን ራሴን አላሻሽልም? ይሄ ለእኔ ትልቅ እድል ነው። በነበርኩበት ሊግ በተለይ ማንትወርፕ እንደነበረ ይታወቃልና በዚህ ሊግ ፍጹም ልዩነቶች አሉ። ምናልባት ብዙ ጊዜ ከልምምድ ሜዳ የምወጣውም የመጨረሻውም ሰው እኔ ሳልሆን አልቀርም እያለ ነው በዩናይትድ። ይህን የምለው ራሴን ለማድረግ ብዬ አይደለም። እቤት የሚጠብቀኝ ሚስት ልጅ ቢኖረኝ ኖሮ እኔም እንደ ሌሎቹ ተቻኩዬ ሄድ ነበረ። እዚህ የቀረውት በተለየ ተአምር ሳይሆን እቤት የሚጠብቀኝ ሰው ስለሌለ ነው፣ ግን ጠቅሞኛል እያለ ነው። ወደ አጥቂው እንምጣ። ሴላመንስ ነው ስለ አጥቂውም ቤንያሚን ሼሽኮ የሚናገረው። ለእኔ ያለምንም ጥርጥር ቤንያሚን ሼሽኮ በጣም ከባዱ ተጫዋች ነው በልምምድ ቦታ ላይ ብሏል። አንዳንድ ጊዜማ ነገሩ በጣም ይከብዳል ብሏል። በተለይም በሱ የሚመቱ ሙከራዎች በጣም አደገኛ ናቸው ብሏል። ሹቶቹ እንደ ግብ ጠባቂነቴ ሰዎች ከ5 ሜትር ርቀት ላይ ሆነው
ኳስ እንዲመቱብህ አትፈልግም። እሱ ግን አንዳንድ ጊዜ ያንን ያደርገዋል። እኔ ደግሞ በውስጤ ማንንም እንግዲህ ተጫዋች በየትኛው መንገድ ማስቆም አለብኝ ብዬ ስለማምን እጠብቃለሁ እና በሱ የልምምድ ሰዓት ላይ ከሱ የሚሞከሩብኝ ሙከሮች ማዳን ራሴንም እንዳጠነክር እያደረገኝ ነው። ግን የእሱ ምቶች በጣም ከባድ ናቸው ብሏል። በእርግጥ አንድ ነገር አንስተን ነበረ። ዩናይትድ ቤት እያስቆጠራቸው ያሉ ጎሎች አብዛኞቹ እንደምትመለከቱት በሳጥን ውስጥ ነው። ቤንያሚን ሼሽኮ በአረቢ ሌብዥንግ በነበረ ሰዓት አስተውላችሁ ከሆነ ከሳጥን ውጭ በርካታ ግቦችን አስቆጥሯል። ያ አይነት እድል ግን ፕሪሚየር ሊጉ ለቤንያሚን ሼሽኮ አሁን ላይ እየፈቀደለት አይመስልም። የዴሌክት ጉዳት ነገር በዩናይትድ አሁንም ከቀን በቀን ከሜዳ እንዳራቀው ይገኛል። የጉዳቱ ሁኔታ በተመለከተ እንደውም በርካታ የዜና ምንጮች አሁን ላይ ውድ ቤተሰቦቻችን የቡድኑ ሕክምና ባለሙያዎች በዚህ ዓመት ላይመለስ ይችላል የሚል አዳዲስ ነገሮች እየተሰሙ ይገኛሉ። ይሄ ተጫዋች ያው ሲዝኑም እያለቀ ነው። በእርግጥ ግን ልምዱ ለዩናይትድ በጣም ያስፈልጋቸው ነበር። በዚህ ሰዓት ላይመለስ ይችላል እየተባለ ነው። በዚህም ሳምንት ከአስቶን ቪላ ጋር በሚደረገው ጨዋታ አይኖርም። ጨዋታውን አንቶኒ ቴይለር በመሃል ሜዳ ዳኝነት ይመሩታል። እሁድ ነው የሚደረገው ጨዋታው። ዩናይትድ ይሄ ጸጉር ማስቆረጥ አንገብጋቢ የሚዲያውን ጫና ወሰደው እንጂ ዩናይትድ ለአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ በጣም ወሳኙ ምዕራፍ ላይ ነው ያለውና ዩናይትድ ተከታታይ 5 ጨዋታ ይልቅ ዩናይትድ በርካታ ነጥብን ማስመዝገብን ይመርጣል። ግን የደጋፊያቸውን ጸጉር ለማስቆረጥ ያላቸው 9 ጨዋታ ውስጥ ዩናይትድ ተከታታይ 5 ጨዋታ ማሸነፍ አለበት። ካልተሳካ ሳትሉ 4 ወራትን መጠበቅ ይኖርበታል። በድጋሚ ከሰሞኑ አንድ የቦዶ ጊልሜት ደጋፊ 5 ጨዋታ ቦዶ ጊልሜት በተከታታይ ካላሸነፈ ጸጉሬን አልቆረጥም ብሎ ነበረ። ታዲያ ቻሌንጁን በጀመረ በወራቶች ውስጥ ቦዶ ጊልሜት በአውሮፓ ሻምፒዮንስ ሊግ ያስመዘገባቸው ውጤት ከሰሞኑ ስፖርቲንግ ሊዝበንን ሲረቱ በስቴዲየም ውስጥ መቁረጫ ይዘው ገብተው ነው ጸጉሩን ከላይ ላይ ያራገፉት። የዩናይትድ ደጋፊዎችም እንደዛ ያደርጋሉ ተብሎ ይጠበቃል። ከዩናይትድ ዝውውር ጋር በተያያዘ በርካታ የሚወጡ መረጃዎች እንዳሉ ይታወቃል። ኤሊዮት አንደርሰን፣ አዳም ዋርተን፣ አሌክስ ስኮት፣ ካርሎስ ባሌባ ከዛ ደግሞ ሳንድሮ ቶናሊ በርካታ ዝርዝሮች አሁንም ተይዟል። ይህንን መረጃም ለእናንተ ውድ አድማጮቻችን በምናደርስ ሰዓት እውቅ የስፖርት ዓለም ሚዲያዎች በስፋት እየተቀባበሉት የሚገኙት የዩናይትድ አማራጭ ብዙ ነው እና እነኛ አማራጮች ሁሉ ውስጥ ምን ያሉ ይሳካል የሚለው ላይ ውይይቶችን እያደረጉ ነበረ የተመለከት ነው። በዛሬው አብዛኞቹ ሚዲያ ላይ ይሄን ላይ ነው ትኩረት ያደረጉት። የዩናይትድ ደጋፊዎች ግን በግል 2 ምረጡ ብትባሉ የእናንተ ምርጫ ማን ነው? ጻፉልን። አበቃን።